ከዛሬ 3 ዓመት 4 ዓመት እና 5 ዓመት እንዲሁም 10 ዓመት በፊት ራንደምሊ የከፈታችሁትን ኢሜል አሁን ላይ ስሙን መቀየር ብትፈልጉና ማስተካከል ብትፈልጉ ትችላላችሁ፣ በስልካችሁም ሆነ በኮምፒውተራችሁ። ለምን ይጠቅማል? ብዙዎቻችሁ የምታውቁት ነገር ነው። ሲምፕል ሊሆን ይችላል፣ ራንደምሊ የከፈታችሁት ሊሆን ይችላል። ስለዚህ ከፕሮፌሽናችሁ፣ ከስራችሁ፣ ከስማችሁ ኦር ኖርማሊ ኢዝሊ አክሰስ ከመደረግ አንጻር እነዛ ነገሮች ለማስቀረት አሁን ላይ በምትፈልጉት አይነት የድሮውን ኢሜል ዳታችሁ እዛው ላይ እንዳለ ስሙን ብቻ መቀየር ትችላላችሁ። እንዴት ነው የምናደርገው? ኖርማሊ እዚህ ኮምፒውተራችሁ ላይ ከሆነ በኢሜላችሁ ሎጊን ኦር ሳይን ትሉና ልክ እንደዚህ ጎግልን ትከፍታላችሁ። ኢንዘን እዚህ ፕሮፋይላችሁ ላይ ሄዳችሁ ክሊክ ታደርጋላችሁ። ማኔጅ ዩር ጉግል አካውንት የምትላለች እሷን ክሊክ፣ ፕሮፋይላችሁና ስማችሁ ኢሜላችሁ እዚህ ጋር አለ። ፐርሰናል ኢንፎ የሚለውን እዚህ ላይ መጣችሁ ክሊክ ታደርጋላችሁ። የእናንተ ፐርሰናል ኢንፎ ስትከፍቱ የሞላችሁት እዚህ ጋር አለ። ኢሜል የሚለውን ይሄኛውን አንዴ ክሊክ ታደርጉና ጉግል አካውንት ኢሜል የሚለው ጋር ከላይ ያለው ይሄን ኢሜላችሁን ክሊክ ታደርጋላችሁ። ሳምታይምስ የኢሜሉን ፓስዋርድ ሊጠይቃችሁ ይችላል ካላመናችሁ፣ ምክንያቱም ሌላ ሰውም ገብቶ ቼንጅ እንዳያደርግባችሁ ስልካችሁን ሆኖ ኮምፒውተራችሁን ሎጊን እንዳላችሁት ረስታችሁት ሌላ ቦታ ሄዳችሁ ዘን ሌላ ሰው እንዳይቀይርባችሁ ሳምታይምስ ፓስዋርድ እና ፓተርን ሊጠይቅ ይችላል። ስለዚህ ቼንጅ ጉግል አካውንት የሚለውን ይሄኛውን ክሊክ እናድርጋለን። እነዚህን ተርሞች ማንበብ ትችላላችሁ። ኢንዘን እዚህ ላይ መቀየር የምትፈልጉትን ኔም ታስገባላችሁ። ያ ኔም ግን ጀስት አሁን በፊትም እንደነበራችሁ ጂሜል ዩኒክ የሆነና በሌላ ሰው ያልተያዘ መሆን አለበት። እንደዚህ ብላችሁ የምትፈልጉትን አይነት ስም ትሰጡና ቼንጅ ኢሜል ስትሉት ቼንጅ ጉግል አካውንት ኢሜል ከረንት አሁን የነበረው ዘን አሁንም መቀየር የምትፈልጉት በዚህ መልኩ ያሳያችኋል። የስ ቼንጅ ኢሜል የሚለውን ይሄን ክሊክ ታደርጋላችሁ። ይሄን ዘን በአዲሱ ኢሜል ያስገባችኋል። በስልካችሁ መቀየር የምትፈልጉ የስልካችሁ ሴቲንግ ላይ ትሄዳላችሁ። ሴቲንግ የሚለውን ይሄን ክሊክ አደርጋለሁ። ዘን ወደታች ስክሮል አድርጋችሁ ጉግል ሰርቪስ ወይም ደግሞ ጉግል የሚል እንደዚህ ታገኛላችሁ። ልክ እንደ የምትጠቀሙት ስልክ ይለያያል። ስለዚህ ጉግል የሚለውን ክሊክ አደርጋለሁ። ኢንዘን እዚህ ላይ ኢሜላችሁ አለ አይደለ? ጉግል ሰርቪስ የሚለው ጋር እሱን ክሊክ ታደርጋላችሁ። ዘን ጉግል አካውንት እኛውን ክሊክ ወደታች ስክሮል ታደርጉና የፐርሰናል ኢንፎ የሚለው አለ አይደለ? እሱን ክሊክ እናደርጋለን። ከዛ ኢሜል የሚል አለ፣ እሱን ክሊክ እናደርጋለን። አሁንም አንድ ጊዜ ጉግል አካውንት ኢሜል የሚለው ጋር ክሊክ ታደርጋላችሁ ኢሜላችሁን። ዘን ቼንጅ ጉግል አካውንት ኢሜል ይሄኛውን ክሊክ ወደ ታች ስክሮል ታደርጋላችሁ። ኢንዘን እዚህ ጋር አዲስ ኢሜል ማስገባት የምትፈልጉትን ዩዘር ኔም እዚህ ጋር ታስገባላችሁ። ልክ እንደዚህ የምትፈልጉትን ታስገቡና ቼንጅ ኢሜል ብላችሁ ትወጣላችሁ።